አዋሽ ባንክ አክሲዮኖቹን የኢትዮጵያ የሰነድ መዋለ ንዋይ ገበያ ላይ በይፋ አስመዝግቧል። ባንኩ ለአባልነት የሚያስፈልጉ ሰነዶችን በማሟላት በ54 ቢሊዮን ብር በላይ አክሲዮኖቹን ማስመዝገብ ችሏል። የአዋሽ ባንክ በሰነድ መዋለ ንዋይ ገበያዎችን መመዝገብ በሀገራችን የተጀመረውን የካፒታል ገበያ ስርዓት በምን ያህል ጥንካሬ እየተገነባ መሆኑን የሚያሳይ ነው ተብሏል። ይህንን ጉዳይ ስትከታተል የነበረችው ባልደረባችን ሳራ ስዩ ደግሞ ተጨማሪ ልታደርሰን ስቱዲዮ ትገኛለች። ሳራ በአጠቃላይ የነበረው ሂደት ምን ይመስላል የሚለው መረጃ ብታደርሽ። አመሰግናለሁ አዳነች። እንግዲህ አንቺም ቀደም ብለሽ እንደቀለጽሽው እንግዲህ ኢትዮጵያ የኢኮኖሚ ሪፎርም ማሻሻያዎችን ካደረገች ሰነባብታለች። በተለይም የማክሮ ኢኮኖሚውን እድገት ከማፋጠን አንጻር በኢትዮጵያ ካፒታል ገበያዎች የሰነደ መዋለ ንዋይ ገበያዎች በካፒታል ገበያ ባለስልጣን ስር እንግዲህ የተለያዩ ስራዎች ሲሰሩ ቆይቷል። እንግዲህ የዛሬ አመት ነው የዚህ የሰነደ መዋለ ንዋዮች ገበያ የተቋቋመው። እንግዲህ ከሱም 8 ባንኮች ፈቃድ አግኝተው የመዋለ ንዋይን የሚቀላቀሉበትን ሂደት ጀምረዋል። ከነሱ ውስጥ እንግዲህ አዋሽ ባንክ ሶስተኛው ሂደቱን አሟልቶ የሚጠበቅበትን ሰነዶች ሁሉ አሟልቶ ከ54 ቢሊዮን በላይ አክሲዮኖቹን አስመዝግቧል። እንግዲህ ባለ አክሲዮኖቹም ሽያጫቸውን መሸጥ ወይም ደግሞ የእለቱን የባንኩን ምን ያህል ደረጃ ደርሷል አካውንቱ የሚለውን መመልከት የሚችሉበትንም አሰራር ይፋ አድርጓል ማለት ነው። እንግዲህ ይህ የሰነደ መዋለ ንዋይ ዋናው ጥቅም በተለይ ባለ አክሲዮኖች አክሲዮኖቻቸውን እንዲሸጡ ከማድረግ ባለፈም በባንኮችና በባለሀብቶች ዘንድ ተአማኒነትን የሚፈጥር እንዲሁም ደግሞ በዚሁ በኢኮኖሚው ዘርፍ ላይ ተጨባጭ ውጤት የሚያመጣ እንደሆነ ነው የተገለጸው። እንግዲህ የአዋሽ ባንክ ዋና ስራ አስፈጻሚ አቶ ፀሐይ ሽፈራው በዚሁ ዘርፍ የተናገሩት ነገር አለ። እሱን ተከታትለን እንመለስ። ባለፉት ጊዜያት ባንካችን አገሪቱ ውስጥ በፍጥነት እያደጉ ከመጡ ባንኮች ውስጥ አንዱና ግንባር ቀደሙ ነው። እነሆ ዛሬ ደግሞ ያ ሁሉ ታሪክ ተቀይሮ በሀገራችንም የካፒታል ማርኬት ተቋቁሞ አዋሽ ባንክ በካፒታል ማርኬት ደረጃ በዛሬው ዕለት 54 ሚሊዮን አክሲዮኖችን ዋጋቸውም ወደ 54 ቢሊዮን ብር የሚሆን ለማስመዝገብ ችሏል። ይሄ በእውነቱ ለኛ ትልቅና ታሪካዊ ቀን ነው ብዬ ነው የማስበው። የኢትዮጵያ ካፒታል ገበያ መቋቋም በእውነቱ ብዙ ጥቅሞችን አሉት። በተለይ የአዋሽ አይነት ድርጅቶችን ካየን የመጀመሪያው ግልጸኝነትን ይፈጥራል፣ ትራንስፓረንሲ የምንለው ነው። ሁለተኛው ኮርፖሬት ገቨርናንሱን ሁል ጊዜ ህዝቡ አገሪቱ እንድታውቅ ትልቅ ጥቅም ይሰጣል። ከዛም አልፎ መረጃዎችን ለህዝብ ለመስጠት እንገደዳለን ማለት ነው። ስለዚህ እዚህ ደረጃ ላይ ደርሶ በዚህ መመዝገብ ለኢትዮጵያ ፋይናንስ ሴክተር ጥቅሞቹ በጣም ሰፊ ናቸው። እንግዲህ አዋሽ ባንክ በግል ባንክ ባለፉት 32 ዓመታት ከተመሰረተ ማለት ነው በርካታ ስራዎችን ሲሰራ ቆይቷል። በተለይ ደግሞ የኢትዮጵያ መንግስትና የብሔራዊ ባንክ የሚያወጣቸውን ህጎች በመከተል የኢትዮጵያ የፋይናንስ ስርዓት እንዲያድግ ከማድረግ አንጻር ትልቅ አቅም እየፈጠረ ያለ ባንክ እንደሆነ ነው እንግዲህ ዋና ስራ አስፈጻሚው የገለጹት። እንግዲህ የኢትዮጵያ የሰነደ መዋለ ንዋዮች ገበያ ዋና ዳይሬክተር ዶክተር እንደገለጹት ደግሞ በተለይም የሰነደ መዋለ ንዋዮችን ከማሳደግ አንጻር በተለይ ማክሮ ኢኮኖሚውን ከማሻሻል አንጻር የዚህ የሰነደ መዋለ ንዋዮች ገበያ ትልቅ ፋይዳ ያለው እንደሆነ ነው የገለጹት። 8 ባንኮች ቀደም ብዬ እንደገለጽኩልሽ በሂደት ላይ ነው ያሉት። በፋይናንስ ዘርፉ ተአማኒነትን ከመፍጠር አንጻር ኢንቨስተሮችንም ወደ እዚሁ ገበያ ከመሳብ አንጻር ትልቅ አቅም የሚፈጥር እንደሆነ ነው የተነሳው። እንዲሁም ደግሞ በፋይናንስ ገበያው ዘርፍ ላይ የተለያዩ ምርታዎችንም የሚያመጣ ነው። ከዚያም ባለፈ እንግዲህ ባንኮች ተጠያቂ እንዲሆኑና በእያንዳንዱ ዘርፍ ውስጥ በየለቱ ምን ተከናወነ የሚለውን በቀጥታ እንዲያዩ የሚያደርግ ነው። እንግዲህ ከዚህ ቀደም የሰነደ መዋለ ንዋዮች ገበያ የሞባይል አፕሊኬሽን ይፋ ማድረጉ ይታወቃል። እንግዲህ ሰዎች በቀላሉ አክሲዮኖችን እንዲገዙ ከማድረግ አንጻር እንዲሁም ደግሞ የለቱ ገበያ ምን ይመስላል የሚለውንም ከማሻሻል አንጻር ትልቅ ጥቅም የሚፈጥር ነው። በተለይም እንግዲህ ከዛሬ 32 ዓመት በፊት የአዋሽ ባንክ አክሲዮን ባለ አክሲዮኖች የገዙትን እንግዲህ ብናነሳ ምናልባትም ከ100 ብር መነሻ ሊሆን ይችላል። አሁን ላይ ግን በዛሬው ዕለት አንድ አክሲዮን በ3000 ብር በላይ ሲሸጥ እንደነበረ ነው እንግዲህ እየተመለከተን የነበረውና ይህ ደግሞ በፋይናንስ ዘርፉ ምን ያህል የኢትዮጵያ የፋይናንስ
የተጀመረው የፋይናንስ እድገት በጠንካራ መሰረት ላይ የቆመ እንዳለ የሚያሳይ ነው። ቀጣይም ሌሎች ባንኮች የሚቀጥሉ እንደሆነ ነው የተገለጸው። እንግዲህ የሰነደ መዋዕለ ንዋዮች ዋና ስራ አስፈጻሚ የተናገሩትን ንግግር ተከታትለን ደግሞ እንመለሳለን። አዋሽ ሶስተኛ ባንክ ነው ለሰነደ መዋዕለ ንዋይ ገበያው። ከአዋሽ በፊት የነበሩት 2 ባንኮችን ጨምሮ አሁን ደግሞ ከአዋሽ በኋላ የሚመጡ ወደ 5 የሚጠጉ የሰነደ መዋዕለ ንዋይ ገበያው የሊስቲንግ አፕሩቫል ኢን ፕሪንሲፕል የሰጠባቸው ሌሎች ባንኮች አሉ። ስለዚህ በአጠቃላይ ወደ 8 ባንኮች የመመዝገብ ፍቃድ ያገኙ ወይም አፕሊኬሽን አስገብተው ወይም ፍቃድ ጠይቀው የቅድመ ምዝገባ ፍቃድ የተሰጣቸው አፕሩቫል ኢን ፕሪንሲፕል እንለዋለን አሉ ማለት ነው። ይሄ እንግዲህ የአዋሽ ባንክ ከሌሎች ባንኮች ጋር ሲነጻጸር ለገበያውም ያለው ትርጉም ቀደም ብሎ ፕሬዚዳንቱ እንዳሉት አንድ ባንኩ ከፍተኛ ካፒታል ያለው ትልቅ ባንክ ነው። አፈጻጸሙም ከፍተኛ ነው። ቀደምት ባንክም ነው። ስለዚህ ከ12000 በላይ ባለ አክሲዮኖች አሉት። ይሄ ለባለ አክሲዮኖች ኩባንያውን ሲያቋቁሙ ከዛሬ 20-30 ዓመት በፊት ሲያቋቁሙ የነበራቸውን ካፒታል ውጤት ሪተርን ወይም ካፒታል ጌን የምንለውን እንዲያዩ ሞኔታይዝ እንዲያደርጉ ወደ ገንዘብ እንዲለውጡ እድል ይሰጣቸዋል። ስለዚህ ለባለ አክሲዮኖቹ በጣም ከፍተኛ ትርጉም አለው። 2 ለገበያውና ለኢኮሲስተሙ ደግሞ ሌሎች ባንኮች፣ የፋይናንስ ተቋማት፣ ኢንሹራንስ፣ ማይክሮፋይናንስን ጨምሮ የአዋሽ ባንክን አይነት ትልቅ የሚሏቸው ተቋማት ምን አይነት እርምጃ እየወሰዱ ነው፣ ምን አይነት ውሳኔ እየወሰኑ ነው ብለው ይመለከታሉ። እሺ፣ ሌላ የተነሱ ሀሳቦችስ ምንድን ናቸው? እንግዲህ በዚህ የማስጀመሪያ መርሃ ግብር የተገኙት የኢትዮጵያ ኢንቨስትመንት ሆልዲንግ ዋና ስራ አስፈጻሚ ዶክተር ብሩክ ታየም ተገኝተዋል። እሳቸውም እንግዲህ የዚህ የአዋሽ ባንክ ወደዚህ ገበያ መቀላቀል እንደ አንድ ባንክ መቀላቀል ብቻ እንዳልሆነ በተለይም ደግሞ በኢትዮጵያ የፋይናንስ ዘርፍ ላይ ትልቅ ምርታ የሚያመጣ እንደሆነ አንስተዋል። እንግዲህ የኢትዮጵያ ኢንቨስትመንት ሆልዲንግ ዋና ስራ አስፈጻሚ እንደገለጹት ሌሎችም ባንኮች ወደዚህ እንዲመጡ ርብርብ ሊደረግ እንደሚገባና ሁሉም ደግሞ ለዚህ ስኬት የተሻለ ስራ እንዲሰራ ጥሪ አቅርበዋል። ከዛም ባለፈ የኢትዮጵያ ሰነደ መዋዕለ ንዋይ አሁን ላይ የፋይናንስ ዘርፎች ላይ ነው እንግዲህ ምዝገባ እያደረገ ያለው። ሌሎች ባንኮችም ወደዚህ ይቀላቀላሉ ተብሎ ይታሰባል። ከዛም በኋላ ደግሞ ሌሎች ኩባንያዎች እንዲሁም ደግሞ በዚሁ የሰነደ መዋዕለ ንዋይ መካተት ያለባቸው ድርጅቶች እንደሚካተቱ ነው የተገለጸው። መልካም። ሳራ ስዩም ስቱዲዮ ተገኝተሽ ላድረሽን መረጃ አመሰግናለሁ። መልካም ጊዜ ይሁን። አመሰግናለሁ።